ምን እንደሆነ አላቅም ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው ማረፊያቸው ነው እርቧቸው መተው ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተዋይተው የሚሄዱበት ቤታቸው ነው ካዋለኝ በሰማይ ሎሜልኳይ ማላይ አለ ወዲ ዜናዊ አቤቤ ስለ የትኛው አዲስ አበባ ነው የምትናገረው አብዛኛው የመንግስት ሰራተኛ በቀን አንዴ እንኳን መመገብ አቅቶት ከስራ ሲወጣ በየምግብ ቤቱ ተመላሽ በሚለምንበት ጊዜ ለዚች ኦርጋት ትኩስና የተመጣጠነ ምግብ ከሰማይ የዘነበው ትላለች እች የናይጄሪያዊ ወንድ ውዝፍዳ የመሰለች ሴትዮ ቁራሽ ዳቦ እንደ አርሰናል ዋንጫ አስጨናቂ ለሆነበት ህብረተሰብ ቦልታችሁ ጠግባችሁ አርፋችሁ ፕሌይስቴሽን የምትጫወቱበት ቦታ አለ ስትል ሞንተዛለኝ የዓለም አቀፍ የእጅ መታጠብ ቀን እየተከበረ ጋዜጠኛዋ ለአንዷ የሚላስ የሚቀመስ ለሌላት ሴትዮ እማማ ለመሆኒ ምግቢ ከመብላቱ በፊት እጆ ይታጠባሉ ሲሏት ሴትዮዋ አንቺ ትቀልጃለሽ የሚበላ ይኑር እንጂ ገላዬንም ቢሆን ታጠባለሁ አላሉ ጽድቁ ቀርቶብኝ በቅጡ በከነነኝ አለ ወዲ ዜናዊ ለአሜዚንግ ነው ያለ ድሮ በእኛ ጊዜ ለምርጫ ሲደርስ ለኮንዶም ቤትና ለደሞዝ ጭማሪ ሰጣቸዋል ብለን ለምንጓጓው የምርጫ ቅስቀሳ አሁን ላይ ወርዶ የህብረተሰቡን የኑሮ ሁኔታ እንደ ሆርሙዝ ሰርጢ አማራጭ ማጣቲውን በመጠቀም ህዝቢውን በርጥብና በሙዝ በዳቦ ሊደልሉት ማሰባቸው ለኡነቲም ብልጥግና ያስተሳሰብ ደንቆሮ መሆኑን አስመስክሯል በእርግጥ አሁን ያለንበት የኑሮ ውድነት ብልጥግና ደሴት ለሚኖሩት ለእነ ግሩም ጨልየ ለእነ ኦቪድ ሪል ስቴት ለእነ ዲኬ ዳንኤል ክብሪት ለሆዳ አደረቹ ወያለው ፕሮፌሰር ንጉዩ ባየና ለነ ሙዙካሳ ህመሚው አይገባቸውም ባለፈው የአንዱ ፋርሴ ቡላ የብልጥግና ውታፍ ነቃይ ቲኔጀር ልጅ ቲክታክ ላይ እና ዲን በሚለው ደርፊ ለሰራችው ቪዲዮ ከዲማን ሾው ቪው በታች መሆኑን አይታ ራሷ ለማጥፋት ቦሶ ቦጥቦጣ ጠጣች ለሚለው ናዚያ ሳይ ኮተራበ ለጠገበ አዝናለሁ ለሚለው የወዲ ዜናዊ አባባል ነው ትዝ ያለኝ ዋይ ተመልካቾቻችን እንዴት ናችሁ ለሁሉ ፒስፓይስ ስኬንክ ነው ለወደፊት ለኑሮ ሁኔታ በዚህ ከቀጠለ ወዲ ዜናዊ በቀን 3 ይበላል ላሉት ፕሮፌሲ ተቀይሮ ህዝቢው በቀን አንዴ ከበላ ወይ ሰይፍ ሾው ወይ ደሞ ዲማን ሾው ላይ ከመቅረቢው በፊት እየዘለላችሁ እየዘለላችሁ